ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮሜንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮሜንታተሮች አስገድዳችሁኝ ነው። ተመልከቱ። አንቺ ትወቀሽበታለሽ። ይሄ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋን ሚስቱኝ። በፊት ሲንግል ነበርሽ፣ ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ፣ አላህ ይፍረድልሽ ላንቺ። አሜን። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው፣ ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው፣ ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ፣ ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን። ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ዑስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለክ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለህ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሐቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና ይቅርታ። እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈት አይደለም፣ ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ይንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር ምንትን መባባል ምንም አያስፈልግም። ካላስ ተውት በቃ። አላክረፍ ስፋይ። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠውበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማናይ ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ ማንም ሰው ፎሎ እንዳያደርገኝ፣ አንድ ሰው መጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ፣ አበባም እንዳይሰጠኝ፣ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። በቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። ካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ።
እኔ ደግሞ እነግርሻለሁ ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገረኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዛ ራስክ ላይ ይኸው ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፍ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው፣ ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ያው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠው። ቁጣ ቤቷ አይመጣም። ጨምላቃ ባለጌ ስድ። ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ። ሀቢባ በረዋን ነው የታወቀችው አለ። ባንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ነበረኝ ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር አሁን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤቴ የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውልኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትክን ራስክ በራስክ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትክ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለችኝ? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። ሚኒ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይህን አድርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። አዎ እሱን እንኳ አወራን። ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? አዎ በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማነው። ኢንሻአላህ ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆኑ አያነሱም፣ ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሻ በይም አትጠጭም። ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ።
ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ ዙር ከነገርሽኝ በኋላ ነው ያወቅኩት እንጂ እንደማልችል እንጂ አላውቅም። መሄድ የ8 ወር እርጉዝ ሆዴ ስለማያስታውቅ ሆዴ ስለማያስታውቅ ዶክተር ካልጻፈልሽ እኮ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። አንቺ ስታስረጂ ነው የገባኝ። አዎ እርግዣ ለቃ አንቺ ስታስረጂኝ ከዛ ገባኝ እንጂ ያላቀ። ስለዚህ አሁን ላይ መሳፈር ስለማትች ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። خلاص ማፊ ሙሽኪላ ሰወለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆቼ እምላለሁ ረዋን ወላሂ ላዚም አንቺ ማጣት አልፈልግም። ወላሂ ራፊም ቢእምቢ እሺ ወላሂ ላዚም ረዋን እማዬ ትሙት አልተቀየምኩሽም። ሳይመን ይሙት ልጆቼን ይንሳኝ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት በቃ ማዘጋት አልችልም። አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትናም ነግሬሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሚ አመሰግናለሁ። አቡዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሚ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲን ጥሯት ውዶቼ። ሳሪቲን ልጠይቃት፣ እሷንም አስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም፣ ነገም ከነጉዳም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ አመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ፣ እሺ በዚህ አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትስአፕ ላይ ቮይስ ላርግላት ሰዎቹን ማለት ነው። ታሜ ሙኒት እንትን ነው ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ?
የሚፈልጉ አይመስለኝም። እኔ ሃው ኦፕሽን አለ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶች። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች አይደል? ፋይት አረኳት። አይ አልመጣለች። እንዴት ናችሁላችሁ? እንዴት ነች ሳርዬ? አለሁልሽ። እንዴት ነሽ? አለን። የዛለት እኮ ቶሎ ሄድሽ። ምን ሆነሽ? ሁለት አንበሳ ሰጥተሽ ሳትመሰገኝ በደንብ ትሄጃለሽ። ምንድን ነው ያጣደፈሽ እንደዛ? ተይኝ እስኪ ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ውስጥ ያለ ተከትሏቸው እንዳይሄድ ፈርታ። እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። ስጦታው ደርሷታል። በስልሽ የሆነ ነገር ይገዛላታል ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ካንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንዳንቺ አይነት ስትራቴጂ ነው መከተል የምፈልገው። ከይቅርታ ጋር እያወራሁ ነው፣ በራስ መተማመንን የምሬን ነው። ስለዚህ ቆራጥና የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ማንም ምንም አያመጣም። በጣም አመሰግናለሁ። ሳሪቲ የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያውን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበላይ። ግን አሁንም አቡ ምከሪያት፣ ራሷን ብቻ ታስቀድም። በአሁኑ ሰዓት የሚያሳስብ ነገር እኮ አልነበረም እኮ። ምን ሆና እንዳሳሰባት አለቅም። አሁን አንቺ ስታስረጅኝ ነው ይገባኛለችኝ። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለች ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ፣ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነውም፣ 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ሳርጌ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ የሚወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡዬ አንድ ሰው ምከረው እምቢ ካለኝ ምከረው። ያኔ 1 ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ፣ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው። ክስ ምናምን
ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል? አቦ ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም። ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም። ከዚህ በኋላ እንዲህ ነው እዚህ ሰምተሻል? እሺ ሰምቻለሁ። ግን እኔ አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ወረዲ ምንም በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል በእኔ እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፌ አልሰጥም። ይሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረኩልሽ ነው። ለምን መመለስ አልችልም። ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ጭንቅላቴ ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ለአንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስብ እኔ ደግሞ ለአንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ፣ ህይወትሽን መምራት አለብሽ፣ ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬ እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያን ነበር። እመቤቴ ሂጂ፣ ሙባረክ እግዜር ይስጠው፣ ሂጂ አቡ ጋር ሲል ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሀራም ያን ሰራ። ስለዚህ አሁን ረዋን ማንም የተቀየመሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ፣ ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ ነገም እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራትና ሽምግልናው ታሜና ሙኒ ተባካችሁ ነገሯት። እናንተ ናችሁ እዛ በአካል ያላችሁት። በአካል ነው ወይ ወይንስ እነሱ ህዝቡን ሼም ይዟቸው እሺ እንዲሉ ላይቭ ላይ ይሁን የሚባለውን ነገር ወስኑና ነግራችሁን። አይ በአካል እዛ ተገናኝተን እናደርጓለን በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ ይሁን ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት፣ ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላም እንደገና ረዋን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊስ። ረዋን ተመልሰሻላ? ሰምተሻል? እኔ ያለው እነሱን እየጠየቁ ማናችንም ያው ሳርዬ ይቅር ብላሻለች። ሙኒት፣ ታሜ፣ እኔ ማናችንም አልተቀየምንሽም። ልንረዳሽ ዝግጁ ነን። ያ ባለጌ ወጥቶ አፉን ስለከፈተ አይደለም ማንም በስድብ እኛ ማንንም እንድንረዳ ሊያስገድደን ማንም አይችልም። ይሄን አስረግጠሽ ንገሪው። ኦኬ። ስለዚህ አንቺን ስለምንወድሽ ለአንቺ ስንል
እንግዲህ በሽምግልና ተብሏል። ሽምግልናው እኔ እየጠየኩ ያለሁት አሁኑኑ ቀኑ ቀጠሮ ይነገረን። ነገም ደግመሽ አሁንም በቀጠሮ በምናምን ይባልና ይረሳና ከዛ ድጋሚ ነገ ሞተሽ ታለቅሻለሽ። ሶ ዛሬ ቀጠሮ ተወስኖ ሰዎቹን በላይቭ ይሁን ወይንስ በአካል የሚለውን ታሜና ሙኒቲ ይነጋገሩና ይንገሩ። በአካል ካሉ ቀነ ቀጠሮ ተቀጣጠሩ እዚሁና ተለያዩ። በአካል ሄዳችሁ ተሸማግላችሁ ውጤቱን ንገሩን። አይ ላይቭ ላዩም ካላችሁ ላይቭ ላይ ወስኑ፣ ተነጋገሩና ንገሩን። ትላንትና የተባለው ዛሬ ነበር ቀጠሮ። በአካል ነው የተባለው? በአካል እሺ፣ ተደዋወሉ፣ ተቀጣጠሩ። ከዛ ውጤቱን ነው ወደ እዚህ ይዘህ ነው መምጣት የፈለግነው ወደ አንቺ ማለት ነው። ውጤቱን ለምን ያው ታውቂዋለሽ፣ በቀደም የነገርኩሽ ነገር አለ አይደል? ያ ነገር እንዳይፈጠር ውጤቱን ነው ይዘን መምጣት የፈለግነው። እንግዲህ አላቅም ደግሞ ውሳኔያቸውን አላቅም። እነሱ እንደሚሉት ይሁን። እሺ፣ ለዛሬ ቀጠሮ ከነበረ ተገናኙ በአካል ወይስ ምንድን ነው? እኔ እንጃ። ያው ከነሱ ነው የምጠብቀው። አልደወልሽም? የሰጠኸኝ ቁጥር አይነሳም። ደውያለሁ ግን አይነሳም። ኦኬ። እኔ በቃ በእኔ በኩል እነሱ አሉልኝ። በቃ እነሱ ናቸው የሚፈጠረው ነገር። አንቺ በትልቁ እነሱ ሙኒትም ታሜም ስላሉ ቆይ አሁን ለሳራ ላበሻ ልደውልላት አንዴ። ሳሪም ስላለች ሳሪ ላበሻም አለች። እሺ እዛ ውጤቱን ይዘንልሽ እንመጣለን። ላንቺ ጥሩ እንደዛ ይሁን። እሺ ሚኪ ፍላወር ላክ አለ እኮ ላይ መሰለኝ አለ። ሚኪ አስገቡኝ ብሎ ጽፎ ነው አላየሁትም። ኦኬ አለ ቆይ ታሜ ሳሪቲ ጋር ሳራ አልሐበሻ ጋር እየደወለ ነው። እየሰራልኝ አይደለም። ምንም አይጠራም። ምንም እንትን አይልም። ኦኬ አሁን አለ